ምንድነው ማያስጨንቀኝ? ያስጨንቀኛል እንጂ ደሬ እርግጠኛ ይችየው ነበር። ግን የሰፈሩ አሜት ረብሽኝ። በዛ ላይ ያንተ ከብትን ምንድነው የሰፈሩ አሜት የሚረብሽሽ? ምንድነው የሚያወሩት? እረት ሆይ ምንም የማያወሩት ነገር አለ ደሬ? ማርታ ለምን አትነግሪኝም? ምንድነው የሚያወሩት አልኩሽ። የሰላም ጉዳይ ነው። ስለ ሰላም ምን ሰምተው ነው? ለምን አትነግሪኝም? ስለ ልጇ። የሰላም ልጅ ምን ሆነች ማለት? ቆይ ምንድነው የተፈጠረው? ምን ሆነች? ደሬ ምን ሆናል? ተረጋጋ እንጂ። ቆይ ለምንድነው የምረጋጋው? ለምንድነው የምረጋጋው? ማርታ እንዴ የሚወራው ነገር እኮ ቀላል አይደለም። ድመት ነች እባክህ። እኔ ደግሞ የሚመስለኝ እኮ አንተ ኤቢን እንደምትፈራው ምን አለ ፈጣሪን ብትፈራ እኔ የት በደረስክ ነበር። ዳጣ ግን ቆይ ውጪ እንገናኝ እንዴ? እንውጣ እባክህ። ኤቢ ክፍሏን ነች አትመጣም። ግን ናታን ኤቢ ከምሯን ይሄን ነገር የያዘችው ይታለች። እንዴ አንተ ልበላት ነው እንዴ? አየሽኝ ባልቂው አያየሽው አንተ ናታን ተፈቀር ወይ አስማት ማለት ነው። አዎ ጎበዝ። ልክ እንደ ሳይንስ ነገር ነው ፈልገው ታውቃለህ። እንስሳ ነሽ። ከዚህ በኋላ ለምንም ጉዳይ አታገኙኝም። አረ እንዴ ምን ሆነሽ ነው? ጅል የሰው ግሪስ ማይረባ ስጠላ። አቶ ደረጀ በጣም እንግዲህ ትልቅ አጣብቂኝ ውስጥ ገብቷል። ያው በርግጥ ከእንደዛ አይነት ነገሮች ከገጠሙት ዋል ደር ብሏል፣ ሰነባብቷል። ግን ደግሞ ያሁኑ በጣም ጠጠር ያለ ነው። ቤተሰቦቻችን እስከዛሬው እንግዲህ ሄዳጣ የእናቴን የት ናት የሚለው ጥያቄ የሰላም የልጇን ጥያቄ ነበረ። ያሁኑ ግን ለየት ያለ ነው። እሱም እንግዲህ ወይዘሮ ማርታ እኔ ብተውም የጎረቤቱ ሀሜትና ወሬ አላስቀመጠኝም፣ በቃ እኔ ምን ይሻለኛል የሚል ጥያቄ ነው የመጣበት። እንግዲህ ጋሽ ደረጀም ምንድነው እሱ ደግሞ ማለት ምናምን ብሎ እንግዲህ ጥያቄዎችን ለመጠየቅ ቢሞክርም ወይዘሮ ማርታ አሁን ላይ ማሳስበው እነሱም ልክ ናቸው ብላለች ማለት ነው። እንግዲህ የመጀመሪያው መነሻው ምንድነው? ያው ደረጀ የመጀመሪያው እሱ ውስጡ የራሱ ጥያቄ ስላለበት ነው። ጥያቄው ያው እንግዲህ ዳጣ እዚህ ጋር እናቴን የሚል ጥያቄ አለ፣ ሰላም ደግሞ ልጄን የሚለው ጥያቄ ነበረ። ያው እሷን እንግዲህ እናትና ልጇ እንደሆነች ነግሯታል። ግን ሰላም አሁንም በቃ ልጄ እኔን ማወቅ አለባት፣ እንደዚህ ተሸሽጌና በዚህ ሁኔታ እንዴት እያለች ነው የምትገኘው። ዳጣም ደግሞ እንደው እናቴ ደህና ነች፣ እናቴ እንዴት ናት? ግን እናቴ ለምንድን ነው እንትንም አትለኝ እያለች ነው የምትገኘው። እና ያው የምትችለውን ያክል በቃ ሰላም ልጇን አሁን ዳጣን እየተንከባከበቻት ነው። እንደውም ደረጀ ራሱ ለምንድን ነው በዚህ ልክ እንደዚህ እንክብካቤ የምትንከባከቢያት? ምክንያቱም ይሄ ነገር ያስነቃል። ይሄ ደግሞ ከተነቃ ደግሞ ዋጋ ያስከፍላል። እኔ እኮ ጥያቄዎች ሲበረቱብኝ እንጂ የነገርኩሽ እኮ መናገር አልፈልግም ነበረ። ለምንድን ይሄን ያክል የሚታይ ነገር የምታደርጊው? ይሄው ካወቅሻት ቀን ጀምሮ አብሬ ነው ማድረው ብለሽ ይሄው አብረሻት እያሳደርሽ ነው። ከዛ ደግሞ ቤት ውስጥ እንግዲህ የተለየ ምግብ ሰርተሽ ለብቻዋ እያበላቻት ነው። በዛ ላይ ደግሞ በቃ ብዙ ነገር እያደረግሽላት ነው። ለምንድን ነው እንደዚህ የምታደርጊው? በቃ ከልጆች ለምን ትለያለሽ? ለብቻዋስ ምግብ ለምን ትሰጫታለሽ? እያላት ይገኛል። ሰላምም እንዴ እስከዛሬ ይሄን ያክል ጊዜ ያጣችውን የእናትነቴን ደግሞ አሁን ታዲያ እያወኩም ዝም ልበላት እንዴ? ምን ላድርግ ብለህ ነው? ኧረ ተው እንጂ ያለችው ነበር ማለት ነው። ደረጀም እንግዲህ እንዴት አይ እንጂ በባለፈው እንደዛ አድርገሽ አብጌልን በጥፊ ተማታሽ ለእሷ ብለሽ፣ ይሄ ነገር እኮ በጣም ከባድ ነው። በጭራሽ ማድረግ የለብሽም መሆንም የለበትም። ምክንያቱም ዋጋ ያስከፍላል። ምክንያቱም ይሄ ነገር እንዲታይ እንዲለይ እያደረግሽ ነው። ስለዚህ እንደዚህ ማድረግ የለብሽም እያላት ነው። እሷም ደግሞ አይ ልጄንማ እንግዲህ በምችለው እንክብካቤ ማድረግና
ፍቅር መስጠት አለብኝ እያለች ትገኛለች። አሁን እሱን ነገር እሱም ችሎት ነበረ ማለት ነው። ግን አሁን ያሁኑ ከባዱ ነገር ምንድነው? ወይዘሮ ማርታ እንግዲህ የዙሪያው የጎረቤት ወሬ የሰው በቃ መነጋገሪያ ነው የሆነው። መነጋገሪያ የሆነችውም እንግዲህ የሰላም የእርግዝና ጉዳይ ነው። በሰላም የእርግዝናዋ ጉዳይ ከዛ ሲቀጥል ደግሞ በተለይ አባቱን አልናገርም ማለቷ በጣም ብዙ ሰዎችን ጥያቄ ውስጥ ከቷል። በጣም ትልቅ ጥያቄ ምልክት ውስጥ ከቷል ማለት ነው። እንግዲህ ለዛም ነው ዛሬ በጣም አሳስቧት እንግዲህ ውስጧን ሰላም ሲነሳው ነበረ። እንግዲህ አብጌልም እንዳያችሁት ነግራታለችና ጎረቤት ሁሉ ይሄን እንግዲህ የዛች የምጥን እናት እንደዚህ ብላ እያልቻት ነበረና በጣም ነበር እሷም በቃ በጣም የደነገጠችው። ከዛም እንግዲህ ደግሞ በቃ ሁኔታውን ስታየው በቃ ብዙ ሰው እንደዛ ለማለት ነው። ከዛም ወደ ራሷ አምጥታ እንግዲህ ስታስበው በቃ በጣም ነገሮች ከባድ ነበረ። ከዛ እንግዲህ ለናታን እያወራችሁ ነበርና ምን ይሻላል ስትለው እንግዲህ የልጇን አባት ሰላም ትናገር ነው እንግዲህ ናታን ማለት ያለበት ነገር እና በቃ አሁን ላይ ማርታ በጣም ነው የጠረጠረችው። አሁን ደግሞ ይሄ ነገር ጥርጣሬዋ በቃ ደረጀ እንደዚህ ነው ምናምን ብላ ስትለው እንግዲህ በጣም ነው የደነገጠው። በእርግጥ ያኔ እሱ የሚያውቀው ነገር የለውም እሷው እናትየዋ ነች እንጂ ደረጀ የሚያውቀው ነገር የለውም። ምክንያቱም ያው በስካር ጊዜ ስለነበረ እሱ የሚያውቀው ጉዳይ የለውም። ግን ሰላም ታውቃለች ማለት ነው። ስለዚህ ብታውቅም ደግሞ መናገር እናንተ ማለት አትፈልግም በቃ። ስለዚህ አሁን ደረጀ የሰላም የልጇ አሁን ያሁኑ እርግዝናዋ ተነባበረበት ታውቃላችሁ። አሁን የዳጣን ሳይጨርስ ይሄኛው ደግሞ ሌላ ፈተና መጣ ማለት ነው። እና በጣም ከባድ ነው እንግዲህ። ሰላምም ደግሞ ያው ካስተዋወቃትም ወዲህ በቃ መቼ ነው ልጅስ እናቷ መሆኑን አውቃ በቃ እንዲና እናቴ ብላ የምታቅፈኝ በቃ እንዲ ለምን ይሄን ያክል አመት ተቀጣሁኝ በቃ አሁን ደግሞ ለምን እሷ ስለምን እያለች ነው ማለት ነው። ዳጣም እንግዲህ ያባዬ በቃ ለምንድነው እናቴ ግን ደህና ናት፣ እናቴ ግን እንዴት ናት፣ እስኪ እንደ ፎቶ እንኳን ካላሳየኝ እያለችው ነበርና በቃ በጣም ነው ግራ የተጋባችው። እሷም እንግዲህ እሱ ሲናደር ስታይ ደግሞ በቃ እሺ ይቅርታ ትላለች። ግን ውስጥ ያለው ጥያቄ ደግሞ ያው ይመጣል ማለት ነው። እንግዲህ ደረጀ ዛሬ በጣም ትልቅ አጣብቂኝ ውስጥ ነው ያለው። አብጌል ደረጀ ደግሞ እንግዲህ ያው ናታንን በመከታተል ላይ ናት፣ ግን አልተሳካላትም። እንግዲህ ቤተሰብ ቁጭ እንዳያችሁት በቃ ናታን ላይ ሄዳ ጥብ ብላ የሆነ በቃ በተለይ ዳጣ እንድታያት የማታደርገው ነገር የላትምና ናታንዬ እንዴት ነው ሚዜዎቹን እየመረጥክ ነው ምናምን እያለችው ነበር። ኧረ ወሬ ሚዜዎችን ጓደኞችን እየመረጥክ ነው እና በቃ ሚዜዎችን አዘጋጅሽ እያለችው ነበር። በይቻው ነው እንግዲህ እጇን ከትከሻው ላይ ነው ውሩር አርጓት ተነስቶ ወደ አልጋው ክላስ ሄደው። ያው ዳጣም እንግዲህ አብራ ስትሄድ አፈራባሽ ቢና ጉድጓድ ግቢና ወይ አንቺ እንዲዶ ሊጠብቅ ነው የሚሆነው እንግዲህ እያለች እየተቆጣች ነበረ። እንግዲህ ዘሮ ማርታ እንግዲህ ስለ ልጅ ምናምን ስታወራ አብጌል እማዬ አብሽር አይዞሽ በቅርቡ ከናታን ምን የመሰለ ልጅ ወልጄ ነው ማሳጥሽ እያለቻት ነበር ማለት ነው። ኧረ ወሬ አቤት የኔ ጥርሳም ሲደግ እንግዲህ ሌላ አማራጭ ስጣታ ያው ናታንን እንዳልኳችሁ እንግዲህ ከአርጁ ጋር በመሆን አርጁን እንግዲህ ያው ለመጠቀሚያነት ነው እንደምታውቁት የምትፈልገውና መድኃኒት ፈልግልኝ እያለችው ነው። የመስተፋቀር ማለት ነው ጋይስ። ማስተፋቀር አሰርታ ደግሞ እንትን ልትለው ወይ አብጌል በቃ እረፍት የሚባል ነገር እኮ የላትም። አእምሮዋ በጭራሽ ነው የማያርፈው በጭራሽ። በቃ አንዱ ስትል አንዱ እና እንግዲህ አሁንም ደግሞ እየለፋች ነው የምትገኘው። ይሳልካላት ይሆን አርጁ ሲጀመር ማለት ነው። አርጁ እንደዚህ የመስተፋቀር ካለውማ ለሷ ከመስጠት በፊት እሷ ላይ መስተፋቀር ያሰራል ነበር እንደሱ አይደል ጋይስ? እንደውም ደህና ትእዛዝ ባለችው መስተፋቀር እንደዛማ ካደረገ ቅድሚያ እሷን ወደ ራሱ አድርጎ ከዛ በኋላ ይገላግለናል ማለት ነው። አርጁ እንደዛ አድርግልን
በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦቼ።